የባህር ልጆች ለራሳቸው ያወጡት ስም ነው። መሬት አይመቻቸውም። አንዳንዶቹ እንደውም እግራቸው መሬት ሲረግጥ ማልዴማርክመንት የሚባል ህመም ያጠቃቸዋል፣ ያዞራቸዋል፣ ያንቀጠቅጣቸዋል። ሰላም የሚያገኙት የሚኖሩበት ቤታቸው፣ የሚውሉበት መንደራቸው የሆነው ባህር ውስጥ ሲገቡ ነው። እነሱ ባህር የሚሉት ብቅ ጥልቅ የሚባልበትን ጥግ ጥጉን ሳይሆን ጥልቅ ወርደው ወለሉን ሲነኩት ነው። አንዳንዴ እንደውም እስከ 70 ሜትር ይጠልቃሉ። 70 ሜትር 25ኛ ፎቅ ላይ ቆመው መሬትን የመመልከትን ያህል ሩቅ ነው። የዕለት ጉርሳቸውን አግኝተው እስኪመለሱ ውሏቸው እንዲህ ነው። ይህ የተለመደ ሰዋዊ ባህሪ አይደለም። ሳይንስ እንደሚለን አብዛኛው ሰው አየር ሳይተነፍስ መቆየት የሚችለው 30 ሰከንድ ቢበዛ 2 ደቂቃ ነው። 3 ደቂቃ ካለፈው የአንጎል ህዋሳቶቹ ይጎዳሉ። 6ኛ ደቂቃ ላይ በአንጎሉ ላይ ሊታከም የማይችል ከባድ ጉዳት ይደርሳል። ከዚህ በላይ ከቆየ ግን ነፍሱ ምን ተዳዋ የምትሰቃየው አፈር ስጋውን ተሰናብታ ወደ ፈጣሪዋ ትሄዳለች። የዛሬ እንግዶቻችን ግን ይህንን ሳይንቲስቶች በብዙ ጥናት ደረስንበት ያሉትን ዕውቀት ውሸት አስብለው አዲስ ጥናት አስጀምረዋቸዋል። በዘረመላቸው ላይ ያገኙት ውጤትም ዓለምን ያስደነቀ ሆኗል። የጥናቱ ርዕስ ሌሎቻችንን የሚያዝለፈልፈን አለፍ ሲልም የሚገድለን የኦክሲጅን እጥረት እነዚህን ህዝቦች እንዴት አለፋቸው የሚል ነው። ጥያቄው ግን በዚህ አያበቃም። በሳይንስ እምነት የሰው ልጅ ያለምንም አጋዥ መሳሪያ ወደ ጥልቁ የውቅያኖስ ክፍል መውረድ የለበትም። ከወረደም የውሃውን ግፊት መቋቋም ስለማይችል የጆሮ ታምቡር ይበጠሳል፣ መስማት ይሳነዋል፣ ቀጥ ብሎ መቆምም ያቅተዋል። በተቃራኒው ከጥልቁ የውቅያኖስ ክፍል በፍጥነት መውጣትም የለበትም። ከወጣም በሰውነቱ ውስጥ የተከማቸው ናይትሮጂን ፈንድቶ ሙሉ አካሉን ሽባ ያደርገዋል፣ እስከ ሞትም ያደርሳል። ሌላም ችግር አለ። አብዛኛው ሰው ባህር ውስጥ አይኑን መግለጥ አይችልም። ቢገልጥም ብዥ ይልበታል። ልምድ ያላቸው ዋናተኞች እንኳን ባህር ውስጥ ማየት የሚችሉት ምድር ላይ ካላቸው የእይታ አቅም 25 ከመቶውን ብቻ ነው። ተአምረኞቹ የባህር ልጆች ግን እስከ 75 ከመቶ ማየት ይችላሉ። ባህር በራሱ በአደገኛ እንስሳት የተሞላ በማዕበል ሲታመስ የሚውል ነው። ይህንን ሁሉ ፈተና ተቋቁመው ዕድሜ ልካቸውን ባህር ውስጥ መኖር መቻላቸው ተአምር ነው። እውነትም ተአምር የሚያስብላችሁን አንድ ታሪክ እንንገራችሁ። ነገሩ እንዲህ ነው። እንደ አውሮፓውያን አቆጣጠር በ2004 እጅግ አሰቃቂ የተባለ ሱናሚ በህንድ ውቅያኖስ ላይ ተከሰተ። በአደገኛነቱ በሰው ልጅ ታሪክ ከተከሰቱ ሱናሚዎች ሁሉ እጅግ አስከፊው ነው። ውጤቱም ዘግናኝ ነበር። በአንዲት ጀንበር ብቻ 230,000 ሰዎች አለቁ። በሚሊዮን የሚቆጠሩት የአካልና የንብረት ጉዳት ደረሰባቸው። መሬት ላይ የሚኖሩት በዚህ ደረጃ ካለቁ ውቅያኖሱ መሃል የሚኖሩትማ አይተርፉም የሁሉም ግምት ነበር። ዓለምን ያስደነቀው ተአምር የተሰማው ከዚህ በኋላ ነው። አጥፊው ሱናሚ የባህር ልጆችን አላጠፋቸውም። ይህ በመላው ዓለም መደነቅን ፈጠረ። ሚስጥሩም ተመረመረ። ውጤቱም ይበልጥ አስደናቂ ሆነ። የባህር ልጆችም አይደሉ። ቋንቋውን ይሰማሉ፣ እንቅስቃሴውን ያነባሉ። ማዕበሉ ከመምጣቱ ከቀናት በፊት የባህሩ ስነ ምህዳር ሙሉ በሙሉ መቀየሩን አስተዋሉ። ዓሣዎች መደበቃቸውን፣ ዶልፊኖች ወደ ጥልቁ ውቅያኖስ መሸሻቸውን አዩ። የባህሩ ውሃ ባልተለመደ መልኩ በፍጥነት ወደ ኋላ ሲሸሽ፣ ወለሉም ሲራቆት ተመለከቱ። ብዙዎች በተራቆተው የባህር ወለል ላይ ዓሣዎችን በብዛት ስላዩ ለመሰብሰብ ወደ ባህሩ ሮጡ። ለባህር ልጆች ግን ምልክቱ ሌላ ነበር። ከአያት ቅድመ አያቶቻቸው ሲተላለፍ የመጣ ማስጠንቀቂያ እንዲህ ይላቸዋል። ልጆች ሆይ ውቅያኖሱ በኃይል ወደ ኋላ ሲሸሽ ካያችሁ ትልቅ ቁጣ ይዞ እየመጣ ነውና ጨርቄን ማቄን ሳትሉ ጀልባችሁን ይዛችሁ በፍጥነት ወደ ጥልቁ የውቅያኖስ ክፍል ሽሹ። ልብ ያድርጉ። መሬት ላይ ያለ ሰው ሱናሚ ሲመጣበት የቻለውን ያህል ከውቅያኖሱን የሚሸሸው። የባህር ልጆች ግን ተቃራኒውን አደረጉ። ጀልባዎቻቸውን ይዘው ማዕበል ወደ ተነሳበት ወደ ጥልቁ ውቅያኖስ ሸሹ። ሚስጥሩ የተደረሰበት ሁሉም ነገር ካለፈ እነሱም ከተረፉ በኋላ ነው። ለካ የሱናሚ ማዕበል አጥፊ የሚሆነው መሬት ሲያገኝ ነው። መሬት ተፈጥሯዊ ጉዞውን ስለሚከለክለው የውሃው ቁመት በከፍተኛ መጠን ጨምሮ ውድመት ያስከትላል።
በጥልቁ ውቅያኖስ መሃል ሲሆን ግን ማዕበሉ ሞገድ ሆኖ ያልፋል። የባህር ልጆች በሞገዱ መሃል በጀልባ እየቀዘፉ በሰላም ተሻገሩ። ሁሉም ነገር አልፎ ወደ ባህሩ ዳርቻ ሲመለሱ በቴክኖሎጂ ተፈጥሮን እቆጣጠራታለሁ የሚለው ዘመናዊው ሰው ቴክኖሎጂው እንዳላዳነው አዩ። ከተፈጥሮ ጋር ተስማምቶ መኖርን የሚያውቁበት ፊደል ቆጥረው የማያውቁት የባህር ልጆች ግን ጊዜያቸውን የሚያጠፉት ተፈጥሮን ለመቆጣጠር ሳይሆን ተፈጥሮን ለማወቅ ሲጥሩ ስለነበር ሕይወታቸውን ማዳን ቻሉ። የባህር ልጆች የአንድ ሁለት ወይም የሶስት መንደር ሰዎች አይደሉም። በቁጥር ከ1 ሚሊዮን በላይ የሚገመቱ የአንድ ብሔረሰብ አባላት ናቸው። ራሳቸውን የባህር ልጆች እያሉ ቢጠሩም በመደበኛ ስማቸው የባጃው ብሔረሰቦች ይባላሉ። ሀገራቸው ድንበር፣ ጦር፣ አለቃና ምንዝር የሌለበት ሰላማዊ ውቅያኖስ ነው። ድሮ ልክ እንደ ማንኛችንም ምድር ላይ የሚኖሩ ሕዝቦች ነበሩ። አስመርሮ መሬትን ያስለቀቃቸው የባህር ኑሮን ያስመረጣቸው የሰው ልጅ ጦረኛ ባህሪ ነው። ነገሩ የሆነው በ15ኛው ክፍለ ዘመን ነው። ከዛሬ 600 ዓመታት በፊት በደቡብ ምስራቅ እስያ የሚገኙ ሱልጣኔቶች የንግድ መስመር ለመቆጣጠር ግዛቶቻቸውንም ለማስፋት ሲሉ የማያባራ ጦርነት ውስጥ ገቡ። የባጃው ሕዝቦች የጦር መሳሪያ የሌላቸው፣ ግጭት የማይመቻቸው ሰላም ወዳድ ሕዝቦች ናቸው። የአካባቢው ነገሥታት ምን ተዳቸው? ተደጋጋሚ ወረራ እየፈጸሙ ምስኪኖቹን ሕዝቦች በዝሆኖች ጸብ መሃል የተገኘ ሳር አደረጓቸው። አንዴ ተነሱ ዝመቱ፣ ሌላ ጊዜ ግብር አምጡ እያሉ ሰላም ቢነሷቸው ምድርን ለጦረኞቹ ነገሥታት ትተዋት ንጉሥ ወደሌለበት ሰላም ወደ ሰፈነበት ማንም ይገባኛል ወደ ማይለው ውቅያኖስ ሸሹ። ውቅያኖሱም ለጋስ እጆቹን ዘርግቶ ተቀበላቸው። በእርግጥም ውቅያኖስ ለጋስ ነው። እንደ ምድር ቆፍሩ፣ ዝሩ፣ አርሙ፣ እጨዱ፣ ውቁ፣ ወራትንም ጠብቁ አይልም። ለዕለት ልፋት በዕለት ይከፍላል። ዘለው ይገባሉ፣ የዕለት ምግባቸውን ይዘው ይወጣሉ። በዚህም ግጭት የማያጣት የባለቤትነት ሽሚያ የበረታባት የነገሥታት ገደብ ያለባትን ምድር ሸሿት። ጀልባዎቻቸው ከባህር ውስጥ ያወጧቸውን ምግቦች የሚያበስሉባቸው፣ ሲደክማቸው የሚያርፉባቸው፣ ሲመሽም የሚተኙባቸው ቤቶቻቸው ሆኑ። በዚህም ቋሚ አድራሻ ሳይኖራቸው ጀልባቸው በተንሳፈፈበትና የባህር ምግብ በሚያገኙበት አካባቢ ሁሉ እየዞሩ በነፃነት መኖር ጀመሩ። ቀናት አለፉ፣ ወራት ተቆጥረው ዓመት ሆኑ። አንድ ተብሎ የተጀመረው ዓመት 2፣ 3፣ 4 እያለ 500 ዓመታት አልፈው 20ኛው ክፍለ ዘመን ሆነ። ይሄኔ ዘመናዊው ሰው የባህር ልጆች የሚጠሉትን የአያቶቹን ጭቅጭቅ ይዞ ባህር ድረስ ተከተላቸው። ጊዜው አውሮፓውያን ቅኝ ገዢዎች አካባቢውን ለቀው የወጡበት ነው። ከቅኝ ግዛት በኋላ የተመሰረቱ አገራት ድንበር እያሰመሩ ውቅያኖሱን ተከፋፈሉት። አንድ ቋንቋ የሚናገሩት፣ አንድ አይነት ሕይወት የሚኖሩት የባህር ልጆች ድንገት ፊሊፒንስ፣ ማሌዥያና ኢንዶኔዥያ በሚባሉ 3 አገራት ውስጥ ራሳቸውን አገኙት። ይሄኔ ችግር ገጠማቸው። ለ500 ዓመታት ውቅያኖስ ውስጥ ሲኖሩ ማነህ፣ ፓስፖርት አምጣ፣ የኢሚግሬሽን ክፈል፣ ግብር አስገባ የሚላቸው አልነበረም። ሀገራችን የሚሉትን ውቅያኖስ የምድር ልጆች ሲከፋፈሉት በገዛ አገራቸው ሀገር አልባ ሕገ ወጦች ሆኑ። ዞር ሲሉ ድንበር አለፋችሁ፣ ዝቅ ሲሉ አሳችንን አጠመዳችሁ እየተባሉ በድንበር ጠባቂ ፖሊሶች መያዝ፣ ጀልባቸው መወረስ፣ አለፍ ሲልም መታሰር ጀመሩ። ይህ በታሪካቸው የማያውቁት ፈጽሞ ያልጠበቁት አዲስ ክስተት ነው። ለ500 ዓመታት ሀገር አልነበራቸውም። ቋሚ አድራሻም የላቸውም። የልደት ምዝገባ፣ መታወቂያና ፓስፖርት ይሉት የዜግነት ሰነድ ምን እንደሆነ አያውቁም። በዚህም ሀገር አልባ ሆኑ። ርቀው መንቀሳቀስ፣ ሲታመሙ መታከም፣ ወንጀል ሲፈጸምባቸውም ሕግ ቦታ መሄድ አይችሉም። ምክንያት ሀገር የላቸውም። የማንም ዜጋ አይደሉምና ማንም አይጨነቅላቸውም። እንግልቱ ቢበዛባቸው፣ የጉዞ ገደብ ቢጣልባቸው፣ ሲጨንቃቸው አንዳንዶች ደሴቶችን እየተጠጉ ነገር ግን ባህሩን ሳይለቁ የምትመለከቷቸው የጎጆ ቤቶች ውስጥ መኖር ጀመሩ።
ይህ ባህል አድጎ ዛሬ ላይ በርካታ ቁጥር ያላቸው የባጃው ሕዝቦች እንዲህ በደሴቶች አካባቢ በሚገኙ የባህር ዳርቻዎች ሰብሰብ ብለው ነው የሚኖሩት። ዛሬም ድረስ ግን ዜግነት የሌላቸው ጎጆ ሳይቀልሱ ልክ እንደ ቅድመ አያቶቻቸው ጀልባ ላይ የሚኖሩትም ብዙ ናቸው። እነዚህ ማናችሁ ሲባሉ ከፓስፖርት በላይ ዕድሜ፣ ከመንግስታት በላይ ታሪክ ስላለው ስለ ባህሩን የሚያወሩት። ባጃዎች ከባህር ውስጥ አሳ፣ ኦክቶፐስ፣ ስኩዊድ ሎብስተር እና የባህር ኪያር እያወጡ በመመገብ የተረፋቸውንም በመሸጥ ይተዳደራሉ። ባህር ውስጥ የሚኖሩት ግን አሳ ሳይሆን ነፃነትን ፍለጋ ነው። ያለ ባህሩ ሕይወታቸው ባዶ ነው። አብረውት ለ600 ዓመታት ከመኖራቸው የተነሳ ዘረመላቸው ተቀይሯል። እንደ አውሮፓውያን አቆጣጠር በ2018 የካምብሪጅ ዩኒቨርሲቲ ተመራማሪዎች ባደረጉት ጥናት የባጃው ሕዝቦች ከየትኛውም የሰው ልጅ የተለየ ትልቅ ስፕሊን እንዳላቸው ደርሰውበታል። ስፕሊን በሰዎች የሆድ ዕቃ ውስጥ የሚገኝ ቀይ የደም ሴሎችን የሚይዝ ተፈጥሯዊ የኦክሲጅን ታንክ ነው። ሳይንቲስቶቹ በባጃው ሕዝቦች ዲኤንኤ ውስጥ PDE10A የተባለ ልውጥ ዘረመል ማግኘታቸውን ትልቅ ስፕሊን እንዲኖራቸው ያደረገው ምክንያትም እሱ መሆኑን ይገልጻሉ። ስፕሊኑ የሰውነታቸው የኦክሲጅን መጠን በሚቀንስበት ወቅት ስለሚጨማደድ ተጨማሪ ቀይ የደም ሴሎችን ወደ ደማቸው ይለቃል። የሰው ልጅ በባህሪው ውሃ ውስጥ ሲገባ የልብ ምቱ ስለሚቀንስ ሰውነቱ የሚጠቀመው የኦክሲጅን መጠንም ይቀንሳል። በዚህ ወቅት ከትልቁ ስፕሊናቸው የሚገኘው ኦክሲጅን መጠኑ ብዙ ባይሆንም የሚከፋፈለው ዋና ዋና ለሆኑት የሰውነት ክፍሎቻቸው በተለይም ለአእምሮና ለልባቸው ብቻ ስለሆነ ባጃዎች ከሌሎቻችን በተለየ ሳይተነፍሱ መቆየት እንዲችሉ ያግዛቸዋል። ይህ ለብዙ መቶ ዓመታት ባህር ውስጥ በመኖራቸው ምክንያት የመጣ ሲሆን በዘረመል ከአባት ወደ ልጅ ይተላለፋል። በዚህም የባጃው ልጆች ከመራመዳቸው በፊት መዋኘት ነው የሚለምዱት። ጀልባው ቤታቸው፣ ባህሩ መንገዳቸው ሆኖ ከጀልባ ወደ ጀልባ እየዋኙ ባህሩን ያጠናሉ። ልክ የእኛ ልጆች ትምህርት ቤት እንደሚሄዱት የእነሱ ልጆችም ከእናቶቻቸው ወይም ከአባቶቻቸው ጋር ወደ ጥልቅ ባህር ይወርዳሉ። እናትና አባት፣ መምህራን፣ ልጆች፣ ተማሪዎች ባህሩ ሰሌዳ፣ ማዕበልና ሻርክ ፈተናዎቻቸው ሆነው ያድጋሉ። ገና በ8 ዓመታቸው የየራሳቸውን ትናንሽ ጦሮች ይዘው ከአባቶቻቸው ጋር ወደ ጥልቁ ባህር እየወረዱ ማደን ይጀምራሉ። በ12 ዓመት ዕድሜያቸው በብዙ ዩኒቨርሲቲዎች ከሚገኙ የውቅያኖስ ሳይንስ ተማሪዎች በላይ የጠለቀና በተግባር የተደገፈ የባህር ላይ ዕውቀት ይኖራቸዋል። የትኞቹ ዓሣዎች የት እንደሚገኙ፣ የትኛው ዓሣ መርዛማ፣ የትኛው ምግብ እንደሆነ፣ ማዕበል ከመምጣቱ በፊት ባህሩ ምን አይነት ምልክት እንደሚያሳይ፣ ጨረቃ ሙሉ ሆና ስትወጣ የባህር ማዕበል እንዴት እንደሚቀያየር፣ በአደጋ ወቅት ሕይወታቸውን እንዴት ማትረፍ እንደሚችሉ ገና በልጅነታቸው ጠንቅቀው ያውቃሉ። ሲያድጉ ያማረና ጠንካራ የእንጨት ጀልባ ኖሯቸው ልክ እንደ አባቶቻቸው ጎበዝ ጠላቂና አሳ አጥማጅ ሆነው ቤተሰብ መስርተው ይኖራሉ። በየዕለቱ ማዕበሉን አሸንፈው ብዙ አሳ አጥምደው በሰላም ከተመለሱ ታላቁ ስኬታቸው ነው። የባጃው ሕዝቦች ኑሮ ቀላል ቢመስልም ብዙ ፈታኝ ነገሮችም አሉት። በጥልቅ ባህር ውስጥ መዋኘት ለመኖር ሲባል የሚደረግ ትግል እንጂ በገንዳ ውሃ ውስጥ የሚደረግ የመዝናኛ ስፖርት አይደለም። የሰከንዶች ስህተት ለሞት ሊዳርግ ይችላል። በጥልቁ ባህር ውስጥም የሚበሉት አሳ ብቻ ሳይሆን የሚበላቸው ሻርክም ይገኛል። ሻርኩን ሳያዩት አሳ ለማደን በሚሯሯጡበት ወቅት ሻርኩ የቆሰለና የተደናገጠ እንስሳ ያገኘ ስለሚመስለው ጥቃት ሊሰነዝር ይችላል። በእርግጥ ከአባቶቻቸው የወረሱት ከሻርክ ጋር በሰላም የመኖር ጥበብ አላቸው። ሻርክ ጠላታቸው እንዳልሆነ ልክ እንደነሱ ባህር ውስጥ የመኖርና የማደን መብት እንዳለው ያምናሉ። የሻርክን የሰውነት ቋንቋ ጠንቅቀው ስለሚያውቁም በአቅራቢያቸው ሲያልፍ ካዩት ፍጹም ተረጋግተው ይቆማሉ። ሳያዩት ድንገት ፊት ለፊት ከተገናኙም ሳይደናገጡ አይን ለአይን ተፋጠው ሻርኩ እንዲያፈገፍግ ያስገድዱታል። ፈተናው ግን ይህ ብቻ አይደለም።
ገና ወደ ጥልቁ ባህር መውረድን እየተለማመዱ ያሉ የባጃው ሕፃናት በለጋ ዕድሜያቸው ውቅያኖስ ሲጠልቁ የጆሮአቸው ታምቡር ላይ ጉዳት ሊደርስ ከዓሣ ጋር እየተሯሯጡ በከፍተኛ ፍጥነት ከጥልቁ ሲወጡም አደጋ ሊያጋጥማቸው ይችላል። የሁሉም የባጃው ሕዝቦች የጋራ ፈተና ግን የውሃ ጥማት ነው። ቤታችን የሚሉት ውቅያኖስ ጨዋማ በመሆኑ ለመጠጥ አገልግሎት አይውልም። የዝናብ ውሃ በትላልቅ ዕቃዎች እያከማቹ አንዳንዴም በአቅራቢያቸው ወደሚገኙ ደሴቶች እየሄዱ የምንጭ ውሃ እየቀዱ ነው የሚጠጡት። ከምንም በላይ የባጃው ሕዝቦች ትልቁ ፈተና ሀገር አልባነት ነው። ለእነሱ ሀገር ማለት ወቅትንና የዓሣ መንጋዎችን ተከትለው የሚጓዙበት ሰፊው ውቅያኖስ ነው። ለማንም ንጉሥ ተገዢ ሳይሆኑ የባሕሩን ሕግ ብቻ አክብረው የሚኖሩ ነፃ ሕዝቦች ነበሩ። ዛሬ ግን ሰዎች ድንበር የሚባል እስር ቤት ፈጥረው በነፃነት እንዳይንቀሳቀሱ ከልክለዋቸዋል። በትውልድ አገራቸው ባሕር ላይ የዞሩ ማደን፣ የሀገር ድንበር መጣስና ሕገወጥ ስደት ሆኖባቸዋል። ዛሬም ድረስ ሕጋዊ መታወቂያ የሌላቸው ቢታመሙ የመንግሥት ሆስፒታሎች የማያስተናግዷቸው፣ በባህላዊ ሕክምና ካልዳኑ ሕይወታቸውን የሚያጡ ብዙ ናቸው። ወንጀል ቢፈጸምባቸው፣ ንብረታቸው ቢዘረፍ ወደ ፖሊስ ሄደው የመክሰስ የሕግ ከለላም የማግኘት መብት የሌላቸው፣ በሕግ ፊት እንደሌሉ የሚቆጠሩ ብዙ ሺዎች ናቸው። በትናንሽ ደሴቶች መኖር የጀመሩት ግን ዜግነት አላቸው። ልጆቻቸውም ከባሕር ወጥተው በአቅራቢያዎቻቸው ወደሚገኙ ትናንሽ ከተሞች እየሄዱ አዲስ ሕይወት ማየት ጀምረዋል። ስልክ መያዝና እንግዳ ባህሎችን ማየት ፈተና ውስጥ ከቷቸዋል። በስልካቸው የሚያዩት የምድር ኑሮ ያጓጓቸዋል። በዚህ ተስበው የባሕር ላይ ሕይወታቸውን ትተው ከተማ የገቡም አሉ። ነገር ግን ድንገት ከተፈጠረባቸው ፍላጎት ውጪ ከከተማው ሕይወት ጋር እንዲላመዱ የሚያደርጋቸው ክህሎት የላቸውም። በዚያ ላይ አልተማሩም። እነሱ ያላቸው የባሕር ዕውቀት ከውቅያኖስ ሲወጣ ዋጋ የለውም። በዚህ ምክንያት በየሄዱበት ዝቅተኛ ገቢ የሚያስገኙ ከባድ የጉልበት ሥራዎችን መሥራት ዕጣ ፈንታቸው ሆኗል። ይህ ግን ቤተሰቦቻቸውን ያስከፋቸዋል። እነሱ ባህሎቻቸውን እንዲያስቀጥሉላቸው፣ ጥሩ አዳኝ እንዲወጣቸው፣ ሙሉ ዘመናቸውን በነፃነት እንዲኖሩላቸው ነው የሚፈልጉት። ሆኖም የቀደመውን አይነት የነፃነት ሕይወት መኖር ግን ከዚህ በኋላ ምኞት እንጂ እውን መሆኑ ያጠራጥራል። ቤታችን የሚሉት ባሕር በቆሻሻ እየተበከለ፣ የዓሣዎች መጠን እየቀነሰ፣ የመንግሥታቱ ክልከላም እየበዛ፣ ግብር መክፈል ከሚችሉ ትላልቅ ዓሣ አጥማጅ ድርጅቶች ጋር ምግብ እየተሻሙ መኖር ፈተና ሆኖባቸዋል። ድሮ ውቅያኖሱ ሰላም ይሆን እንጂ ቤተሰብ መመስረት፣ ያማራቸውን እያማረጡ መብላት፣ ወደሚፈልጉበት አካባቢም መንቀሳቀስ ቀላል ነበር። ዛሬ ግን የሚበሉትንም ሰላማቸውንም እንቅስቃሴያቸውንም በምድር ነዋሪዎች እየተነጠቁ የባሕር ልጆች የ600 ዓመታት ታሪክና ባህል አደጋ ውስጥ ወድቋል። የዛሬ ጉብኝታችንን በዚያው አበቃን። አብራችሁን ስለቆያችሁ እናመሰግናለን።